الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي أما بعد إن شاء الله مختصر الداء والدواء يتملكة ابن القيم رحمه الله تعالى يوانجل المزز وانجل بسول جلاي يميرسوتن አደጋዎች እየጠቀሱ እስካሁን ድረስ በተከታታይ እየተናገሩ ያለው ስለ ወንጀል መዘዝ ነው። ያው ወደ መጀመሪያ መለስ ስንል መጀመሪያው ላይ ሁላችሁም እንደምታውቁት ሰውየው የተፈተነበት ወንጀል አለ። ከዛ ወንጀል መውጣት አልቻለም። ይሞክራል ነገር ግን ከዛ ወንጀል መውጣት እንዳልቻለ ነበር የጠየቃቸው። ስለዚህ መጀመሪያ ዱዓ እንዳደርግ የዱዓን ትልቅነት ዱዓ ምን ያክል ውጤት እንዳለው ወንጀልን በማስወገድ ላይ አመላከቱት። ከዛም በኋላ የወንጀልን አስከፊነት ማለት ነው አሁን ደግሞ መጥቀስ ያዙ። ምክንያቱም አንድ ሰው ወንጀል መስራት ባሰበ ጊዜ የወንጀል አደጋዎች ወንጀል በዱንያም ሆነ በአኺራ ላይ የሚያደርሱበትን አደጋዎች ሲያስብና ሲያስታውስ ከዛ ወንጀል የመታቀብ እድል ይኖረዋልና ማለት ነው። ዛሬ የምናነሳው ቃለ ረሂመሁላህ ወሚንሃ ማለትም ከወንጀል መዘዞች ውስጥ ማለት ነው አነ ልዓብደ አንድ ባሪያ ላ የዛሉ አይወገድም አሉ። ላ የዛሉ አይወገድም የርተኪቡ ዘንበ ወንጀልን ከመፈጸም ወንጀልን ከመስራት አይወገድም ሐታ የሁነ ዐለይህ በሱ ላይ እስኪያንስበት ድረስ እስኪቀለው ድረስ ማለት ነው። ሐታ የሁነ ዐለይህ ወንጀሉ በሱ ላይ እስኪቀለው ድረስ ወየስገረ ፊ ቀልቢሂ በቀልቡም ላይ እስኪያንስ ድረስ ወንጀልን በተደጋገመ ቁጥር ወንጀልን ደጋግሞ በሰራ ቁጥር አይኑ ላይ ያንስበታል። ያ ነገር ለሱ መስራት እንደ ቀላል ይሆናል ማለት ነው። የሆነ ሰዓት ላይ እጅግ እንደ ትልቅ ሲያው የነበረው ወንጀል እንደ ቀላል እሱ ይመለከተዋል ማለት ነው። ቃለ ወዛሊከ ይህም ወንጀልን አሳንሶ መመልከት ዓላማቱል ሐላኪ የመጥፊያ ምልክት ነው። አንድ ሰው ሊጠፋ ሲል ከዛ ይጀምራል ማለት ነው። ፈኢነ ዘንበ ምክንያቱም ወንጀል ኩለማ ሰጉረ ባነሰ ቁጥር ፊ ዐይኒ ልዓብዲ ባሪያ አይን ላይ ባነሰ ቁጥር አይናችን ላይ ወንጀሉ ትንሽ መስሎ በታየን ቁጥር አዕዙመ ዐንደላሂ አላህ ዘንድ ደግሞ ትልቅ ይሆናል። ወተሕሰቡነሁ ሀይነን ወሁወ ዐንደላሂ ዐዚም እናንተ ትንሽ ነው ቀላል ነው ብላችሁ ታስባላችሁ፣ አላህ ዘንድ ግን እጅግ ግዙፍ ነው እጅግ ትልቅ ነው። ይሄ በጣም ትልቅ አደጋ ነው። ወንጀል ከሚያመጣብን ጣጣ ውስጥ ይሄ ነው። እየተደጋገመ በመጣ ቁጥር ያንን ወንጀል አሳንሰን እንመለከታለን ማለት ነው። ወንጀል ከመስራቱ በላይ ወንጀሉን አሳንሶ መመልከቱ ነው ትልቁ ጥፋት። ሰለፎች እንደሚሉት ላ ተንظር ኢላ ሲገሪ ልማዕሲያ ወላኪን እንظር ኢላ ዒዘሚ መን ዐሰይት ወንጀል ስትሰራ የወንጀሉን ትንሽነት አትመልከት፣ ነገር ግን የማንን ትእዛዝ እንደተኻለፍክ ማን የከለከለህን ክልከላ እንደተዳፈርክ እሱን ተመልከት። نعم قال وقد ذكر البخاري في صحيحه عن ابن مسعود قال إمام البخاري بصحيحته لايك عبد الله بن مسعود من قالوا إن المؤمن عند أمان يقال عبد الله بن مسعود يرى ذنوبه وانجل ملكته كأنه لكسو في أصل جبل كترارا ስር እንዳለ ሆኖ ነው የሚመለከተው። ኢነል ሙእሚነ አንድ አማኝ የራ ዙኑበሁ ወንጀሉን ይመለከታል። ልክ የሆነ ወንጀል ሲፈጽም ከአነሁ ልክ እሱ እንደሆነ ነው። ፊ አስሊ ስር ጀበሊን ከተራራ ስር ልክ እንዳለ ነው የሚያስበው። ምን ማለት ነው? የኻፉ ይፈራል። አየቃ ዐለይህ በሱ ላይ እንዳይወርቅበት ያ ተራራው በሱ ላይ እንዳይተረመስበት ይሰጋል። ማለትም ቀልብ ያለው ሰው ኢማን ያለው ሰው የሆነ ወንጀል ሲፈጽም ካሁን ይሄ የወንጀል ውጤት ይደርሰኛል እያለ ይፈራል። ሰለፎች እንዳሳለፍነው የወንጀላቸውን ውጤት ተውበትም አድርገው ብዙ ነገር ሁሉ አድርገው ይጠብቁ ነበረ። አላህ ይዘኛል እያሉ ማለት ነው። ሙእሚን ወንጀሉን የሚመለከተው እንደዛ ነው። ወኢነል ፋጅር ግን አመፀኛ ግን የራ ዙኑበሁ ወንጀሉን ይመለከተዋል ከዙባቢን ልክ እንደ አንዲት ዝንብ
ከዙባብ ልክ እንደ ዝንብ ወቀዐ ዐላ አንፊሂ ያ ዝንብ ደግሞ አፍንጫው ላይ እንዳረፈ ፈቃለ ቢሂ ሃከዛ ልክ እንደዚህ አለ ማለትም እሺ አለው ፈጣረ በረረ ዝንቡ ሄደ ልክ እንደዛ ነው የሚመለከተው ፋጅር የሆነ ሰው طيب ሙእሚን ግን አንዲት ወንጀል እንቅልፍ ትነሳዋለች አንዲት ወንጀል ሰላም ትነሳዋለች طيب ህመሙ ናት ለሱ ያለቅሳል ይጸጸታል ፋጅር ግን እለት ከእለት እየደገመው ምንም አይመስለውም ማለት ነው ነዓም ስለዚህ ዛሬ ካየነው አንደኛው ወንጀል ከሚያመጣብን ጣጣ ምንድነው ወንጀልን አሳንሰን እንመለከታለን ይህ ደግሞ የመጥፊያችን ሰበብ ነው ማለት ነው ድሮ የምናለቅስበትን ወንጀል በደጋገምነው ቁጥር እንደ ትንሽ እንደ ቀላል ማየት እንጀምራለን ማለት ነው قال رحمه الله ومنها ወንጀል ከሚያመጣው መዘዝ ውስጥ ሌላው أن غيره ከሱ ውጭ ያሉትም من الناس ማለት ወንጀል ከሚሰራው ውጭ ያሉት ሰዎችም أن غيره ከሱ ውጭ ያሉት ከሰዎች من الناس ከሰዎች ወንጀል ከሚሰራው ውጭ ያሉት والدواب ምድር ላይ ያሉ ተንቀሳቃሾችም እንስሳዎች يعود عليه በሱ ላይ ይመለስበታል በእንስሳውም ላይ በሌሎችም ላይ ይመለስበታል شؤم ذنوبه የወንጀሉ ክፋት طيب የወንጀሉ ውጤት በእንስሳዎችም ላይ በሌላ ሰዎችም ላይ ይደርሳል فيحترق هو እሱ ራሱ ይቃጠላል ወንጀል የሰራው ሰው በወንጀሉ ምክንያት وغيره ሌሎቹም ይቃጠላሉ ማለት ይቀጣሉ ቅጣት ይደርሳቸዋል ዱንያ ላይ بشؤم الذنوب والظلم بشؤم الذنوب በወንጀል መዘዝና والظلم በዛ ሰውዬ በሰራው በደል ምክንያት طيب ዱንያ ላይ ማለት ነው አላህ Subhanahu Wa Ta'ala የሆነ ወንጀል ሲፈጸም የሆነ አካባቢ ላይ እዛ አካባቢ ላይ የፈጸሙትን ብቻ አይደለም በል እንደውም የሚጀምረው ከትክክለኛና አላህን ከሚያመልኩት ሰዎች ነው طيب امر بالمعروف نهي عن المنكر ካላደረጉ በተለይ በመልካም ካላዘዙ ከመጥፎ ካልከለከሉ ከነሱ ነው ጥፋቱ የሚጀምረው طيب ስለዚህ የኛ ወንጀል ከራሳችን አልፎ ለቤተሰብ ይተርፋል ማለት ነው ስለዚህ የኛ ወንጀል ከቤተሰብም አልፎ ለእንስሳዎችም ይተርፋል ማለት ነው ምንም የማያውቁት እንስሳዎች ከዚህም አልፎ ለዓለም ጭምር ሊተርፍ ይችላል ማለት ነው የወንጀላችን ውጤት طيب ስለዚህ አላህ Subhanahu Wa Ta'ala እንደነገረን ظهر الفساد في البر والبحر بما كسبت أيدي الناس በየብስም ላይ በባህርም ላይ ጥፋት አላህ Subhanahu Wa Ta'ala ተስፋፋ ግልጽ ሆነ ይላል ሰው ልጆች በእጃቸው በከሰቡት ነገር طيب ስለዚህ ዛሬ ላይ እርስ በርሳችን መባላታችን ዛሬ ላይ አንዱ ወረርሺ ሲወጣል ሌላው ወረርሺ አንዱ ቫይረስ መጣ ሲባል ሌላኛው ቫይረስ የሁሉ ደም መፋሰስ እርስ በርሳችን እየተጋደልን ያለነው በወንጀላችን ምክንያት ነው ማለት ስለዚህ ወንጀል ከእኛም አልፎ ለቤተሰቦቻችን ለልጆቻችን ከዛም አልፎ ደግሞ ለአገርም ጭምር ከዛም አልፎ ምንም ለማያውቁት እንስሳዎች ጭምር ይበቃል ማለት ነው وقال مجاهد من قالوا ان البهائم እንስሳዎች አሉ ሙጃሂድ ተልዓኑ ተረግማለች ኡሳተ በኒ አደም የአደም ልጆችን አመፀኞችን ተረግማለች ሱብሃንአላህ እንስሳዎች ኡሳተ በኒ አደም የአደም ልጆችን ወንጀል የሚሰሩትን ሰዎችን እንስሳዎች ሁሉ ይረግሙታል መቼ اذا اشتدت السنه ድርቅ በበረታች ጊዜ አሰና ድርቅ ማለት ነው وامسك المطر ዝናብም በተያዘ ጊዜ ዝናብ በቀረባቸው ጊዜ ድርቅ በመጣ ጊዜ እንስሳዎች ሁሉ ይረግሙታል ወተቁሉ እንስሳ ምን ትላለች هذا ይህኮ በእኛ ላይ የደረሰ ያለው ድርቅ بشؤم معصيه ابن ادم በበኑ አደም ልጆች የወንጀላቸው ምክንያት ነው በወንጀላቸው መዘዝ ነው እያሉ እንስሳዎች ሁሉ ይረግሙታል ማለት ነው ወንጀልን የሚፈጽም የሆነን ሰው ስለዚህ ዛሬ ካየነው ወንጀል ከሚያመጣብን ሁለተኛው ጣጣ ምንድነው በእኛ ምክንያት በእኛ ወንጀል ምክንያት ለሌሎችም ወንጀላችን ይተርፋል መትረፍ ብቻ ሳይሆን በእንስሳዎች ጭምር እንድንረገም የነሱ ርግማን እንዲያገኘን ያደርጋል ማለታቸው ነው قال رحمه الله ومنها ወንጀል ከሚያመጣው መዘዝ ውስጥ ሌላው ومنها እንግዲህ ومنها የሚለውን እንዳልነው ሁሉንም የምንመልሰው አይ من اثار الذنوب والمعاصي ማለት طيب ወንጀል ከሚያመጡብን ጣጣዎችና መዘዞች ውስጥ እንደማለት ان المعصيه ወንጀል አሉ ان المعصيه ወንጀል تورث الذل ውርደትን ታወርሳለች تورث ታወርሳለች الذل ውርደትን ታወርሳለች ولا بد منهم قرات የለው طيب ወንጀል ለሚሰራ ሰው
ታወርደዋለች ወንጀልን ታወርሰዋለች فإن العزة ምክንያቱም እኮ ልቅና كل العز ሙሉ ለሙሉ የሆነ ልቅና መከበር في طاعة الله አላህን በመታዘዝ ውስጥ ነው ያለው قال تعالى الله ምን አለ من كان የሆነ يريد العزة ከፍታን የሚፈልግ የሆነ አካል መከበርን የሚፈልግ የሆነ አካል طيب من كان የሆነ يريد العزة عزان يمفلك كفتان يمفلك فلله العزة جميعا فلله لا الله العزة جميعا كفتا لا الله سبحانه وتعالى نوال من ابن القيم إن قرآن أنقسي تكسو آي مالتهم فليطلبها يفلقات مكبرن يفلقات بطاعة الله سبحانه وتعالى بمتازز فإنه مكنيات مسو لا يجدها آياغنياتم إلا في طاعته اللهن بمملك اللهن بمجزات بيهوننج طيب كبر لك إن يالله اللهن بمجزاتنا وردت تنشنت يالله دمو اللهن بممسه لك اللهن ستامسو الله سبحانه وتعالى سنامس وردتاتشن طاطون يجمرال مالتنا وردتاتشن أهون يجمرال مالتنا طيب كهم ببيت انداسالفنا وكان من دعاء بعد السلف وكان نبر من دعاء بعض السلف كسلفوች ከፊሎች ዱዓቸው ነበር اللهم ጌታዬ ሆይ ይላሉ اعزني አለቀኝ بطاعتك አንተን በመታዘዝ አለቀኝ ولا تذلني አታዋርደኝ بمعصيتك አንተን በማመጽ ደግሞ አታዋርደኝ ረሱል አለይሂ ሰላቱ ወሰለም እንደሚሉት اللهم استر عوراتي ይሉ ነበር ጌታዬ አውራይን ነውሪን ደብቅልኝ ነውር መደበቅ ለራሱ ክብር ነው ልቅና ነው ምክንያቱም አላህ Subhanahu Wa Ta'ala ነውራችንን ቢገልጥብን አሊያም ለወንጀል ሽታ ቢኖረው እኛ ጋር ማንንም አይቀመጥም ነበር طيب نعم ስለዚህ ሰለፎች ጌታዬ ሆይ አንተን በማምለክ አክብረኝ አለቀኝ ይላሉ ወንጀል ያዋርዳልና ደግሞ ولا تذلني አታዋርደኝ بمعصيتك አንተን በማመጼ በወንጀሌ አታዋርደኝ طيب ወንጀል ያዋርዳል الله سبحانه وتعالى سبب اسرائيل ሲናገር ضربت عليهم الذلة أينما ثقفوا فالناس لا وردت تدرج إلى الله سبحانه أينما ثقفوا أي مكان وجدوا فيه بيتم بوتا بيكين الذلة وردت على الله سبحانه كن وردته بمن دنيمة أو الزو قرآن أنكس لا مجرر شاولي ذلك بما عصوا وكانوا يعتدوا جيهكو الله بما مسأتشونا دنبر بما لفاتشو شوفوا ذلك بما عصوا الله بما مسأتشو مكنياتنا رسول عليه الصلاة والسلام وجعل الذل والصغار على من خالف أمري وردتنا تنشنت ينين تزاز بتخلف علي تدرج إلى الرسول عليه الصلاة والسلام سلازي وانجل يا وردال وردتن يا لبسال وقال الحسن البصري قال رحمه الله وقال الحسن البصري منالو إنهم الناس مالت يوانجل بالتبيتوج وانجل يمسروا ساوج وإن طقطقت بهم البغال بيانقواقولاچوم بهم البغال لنسو بقلوج بكوتياچو بيانقواقولاچو وإن طقطقت بيانقواقولاچو بهم البغال بقلوج بكوتياچو ታች ላይ تعليق አለ ተመልከቱት አስተዋሻ ላይ ጻፏል الطقطقة አሉ الطقطقة የሚለው صوت ድምጽ ነው قوائم الخيل طيب የፈረስ ኮቴ ድምጽ ነው على الارض الصلبة በጠጠር መሬት ላይ ወይ ደግሞ በደረቅ መሬት ላይ ፈረሶች በቅሎች ሲሄዱ የሚያሰሙት ድምጽ ነው ቋ ሚል አለ አይደለ ደስ የሚል ድምጽ አለ እኛ በድምጽ ምናምን የምናውቀው ልክ እንደዛ ፈረሶ ኮቴ በኮቴቻቸው በቅሎቻቸው ቢያንቋቁላቸውም ወንጀል የሚሰሩትን ሰዎች وهملجت بهم البراذين በራዚን ፈረሶችም ደግሞ هملجت በሚያምር አካሄድ ቢያስኬዷቸውም እንኳን طيب ደግመዋለሁ ወይ ደግሞ تعليقን ጻፉት وهملجة እዛ ጋር تعليق ላይ ምንድነው የሚለው الهملجة አሉ حسن سير الدابة في سرعة هملجة ብሎ ማለት حسن سير الدابة የተስተካከለ የሆነ አካሄድ ነው الدابة አንዲት የጋላቢ እንስሳ ማለት ነው في سرعة በፍጥነት طيب የተስተካከለና ፈጣን የሆነ የጋላቢ እንስሳ አካሄድ هملجة ይባላል ማለት ነው طيب ስለዚህ ምናሉ وهملجت
አሳምራ ይዛ ብትሄዳቸው ቢሂሙል በራዚኑ በራዚኖች ማለት በራዚን ብሎ ማለት ባረከላሁ ፊኩም እዛው ተዕሊቅ ላይ ተመልከቱት። አልበራዚኑ በራዚን ብሎ ማለት ጀምዑ ቢርዘውን የቢርዘውን ብዙ ቁጥር ነው። ወሁወ ገይሩል ዓረቢይ ይህ ደግሞ ከዓረበኛ ወይ ደግሞ ከዓረብ ዝርያ ውጭ የሆነ ነው። ይህ የበቅሎ አይነት ወይ ደግሞ የፈረስ አይነት ከዓረቦች ፈረስ ውጭ የሆነ ነው። ወሁወ እሱ ገይሩል ዓረቢይ ሚነል ኸይሊ ወልቢጋሊ ከዓረብ ዝርያ ውጭ የሆነ በቅሎና ፈረስ ነው በራዚን ብሎ ማለት። አሻሂድ ባረከላሁ ፊኩም እደግመዋለሁኝ። ያው እዚህ ደርስ ላይ የሚከታተለው ምንም ኪታብ ካሁን በፊት ያልቀሩ መካከልም ስለሆኑ ባረከላሁ ፊኩም ለዛ አንፃር ነው እንጂ ይህን ያክል ይከብዳቸዋል ብዬ አይደለም፣ ጀማሪዎችም ስላሉ ነው። ኢነሁም ማለት ወንጀል የሚሰሩ ሰዎች ወኢን ጠቅጠቀት ቢሂሙል ቢጋሉ በቅሎቻቸው በኮቴዎቻቸው ቢያንቋቁላቸው ፈረሶች ወይ ደግሞ በቅሎች ሲሄዱ ቢያንቋቁላቸውን ድምፅ ወሀምለጀት ቢሂሙል በራዚኑ በራዚን ፈረሶች በራዚን ያው ከዓረብ ውጭ ያሉ በጣም ጠንካራ ምርጥ የሆኑ ፈረሶች ናቸው እና በቅሎች በራዚን ፈረሶችና በቅሎች በሚያምር አካሄድ ቢያስኬዷቸው ምን ማለት ነው? አሁን ባለው አካሄድ አሁን እኛ ባለንበት ዘመን በእኛ ቋንቋ ስናወራ ወንጀል የሚሰራ ሰው በላምበርጊን መኪና ቢሄድም በቡጋቲ መኪና ቢሄድም በገመቺስ መኪና ቢሄድም ለምን የ100 ሚሊዮን የ200 ሚሊዮን መኪና ለምን አይሆንም? ቢሄድም በዛን ጊዜ የነበሩት እነዚህ ውድ ፈረሶች ናቸው። ኢነ ዙለል መዕሲያ የወንጀል ውርደት ላ ዩፋሪቁ ቁሉበሁም የነሱን ቀልባቸውን አይለያቸው። ያማረ መኪና ውስጥ ብትመለከተው በቢሊየን ነው የሆነ መኪና ውስጥ እየነዳ ብትመለከተው ወንጀለኛ የሆነ ሰው ቀልቡ ፍራቻ ነው። ውርደት ይሰማዋል። ቀልቡ ውርደት ከሰው ጋር መቀላቀልን አይፈልግም። መልካም የሆኑ ነገራቶች ላይ መገኘትን አይፈልግም። ምክንያቱም ኢነ ዙለል መዕሲያ የወንጀል ውርደት ላ ዩፋሪቁ ቁሉበሁም ቀልቦቻቸውን ምን አይልም አይለያቸው። ለምን አበላሁ አላህ እምቢ ብሏል ኢላ አዩዝለ ሊያዋርድ ማዋረድን እንጂ መን ዐሳሁ እሱን አላህን ያመፀን ሰው አላህ ሱብሓነሁ ወተዓላ ሊያዋርደው ቃል ገብቷል። በቃ አላህ እምቢ ብሏል ያዋርደዋል። ምንም ያክል እኛ በገንዘቦቻቸው ለነሱ ፈልገን ብናከብራቸው እነሱ ዘንድ ያለን ነገር ፈልገን ብናጎበድዝላቸው ብንሰግድላቸውም ነገር ግን ቀልባችን ውስጥ ለነሱ የሆነ ጥላቻ ቀልባችን ውስጥ ለነሱ መጥፎ የሆነ አመለካከት ይኖራል ማለት ነው። ስለዚህ ያን የፈለጉበት وقال عبد الله بن مبارك ምናሉ رأيت الذنوب تميت القلوب وقد يورث الذل إدمانها وترك الذنوب حياة القلوب وخير لنفسك عصيانها وهل أفسد الدين إلا الملوك وأحبار السوء ورهبانها. قال عبد الله بن مبارك منالو እንግዲህ رأيت الذنوب ወንጀልን ተመለከትኩኝ አሉ አብዱላህ ብን ሙባረክ። ቱሚቱ القلوب ቀልብን ስትገድል ተመለከትኩኝ። ወንጀል ቀልብን ስትገድል ተመለከትኩኝ። ወቀድ በርቅትም ዩሪቱ الذل ዩሪቱ ያወርሳል ወንጀል الذل ውርደትን ያወርሳል። ኢድማኑሃ እሷን ደግሞ በተለይ ማዘውተር ወንጀልን ማዘውተር ውርደትን ያወርሳል። ወተርኩ الذنوب ወንጀልን መተው ሐያቱል ቁሉብ ለቀልብ ህይወቱ ነው አለ። ወንጀልን መተው እናንተም የምታዩት ነገር ነው፣ ሁላችንም የምናየው ነገር እኮ ነው። መልካም ነገር በሰራን ቁጥር ምን ያክል ሰውነታችን እንደሚነሳሳ ምን ያክል ቀናችን እንደሚያምር ሁላችንም የምናየው። ወተርኩ الذنوب ወንጀልን መተው ሐያቱል ቁሉብ የቀልብ ህይወት ነው። ወኸይሩን ሊነፍሲከ ወኸይሩን በላጩ የተሻለው ሊነፍሲከ ለራስህ ለነፍስህ ደግሞ ዕስያኑሃ እሷን መጠበቁ ነው ከወንጀል። ወሀል አፍሰደ ዲነ ዲንን አበላሸን አላበላሸም ኢለል ሙሉኩ ሙሉኮች ቢሆኑ እንጂ መንግስታቶች ባለስልጣኖች እነሱ ቢሆኑ እንጂ ሌላ ማንን አበላሽ? ዲን እነሱ ናቸው ያበላሹት። ያው ሙሉክ ሲባል ፋጅር የሆኑ አመፀኛ የሆኑ ሙሉኮች ነው እንጂ ነብዩላህ ዩሱፍ ሙሉክ ነበሩ፣ ነብዩላህ ሱለይማን ነበሩ። እነሱ ያስተካክላሉ እንጂ ያበላሹ። ግን ብዙ ጊዜ ስልጣን ላይ ሲሆን ሐታ መልካም ሰው የምትሉት ሲበላሽ ትመለከቱታላችሁ። መድረክ ሲይዙ ስልጣን ሲይዙ እና ወሀል አፍሰደ ዲነ ዲንን አበላሸነ ኢለል ሙሉኩ ሙሉኮች ቢሆኑ እንጂ
ወአሕባሩ ሱዒ ወአሕባሩ ዑለማዎች ቢሆኑ እንጂ ሱኢን መጥፎ የሆኑ ዑለማዎች ወሩህባኑሃ እንደዚሁም ደግሞ አምላኪዎች አላህን የሚያመልኩ አሕባር ያው ዑለማኡል ይሁድ ናቸው። አሕባር ከተባለ የይሁዶች ዑለማዎች ናቸው። ሩህባን ከተባለ ደግሞ ያኒ ሁሙል ሙተዓቢዱን ሚነ ነሳራ ነሳራ ናቸው። ነገር ግን ያለ ዒልም ነው አላህን የሚያመልኩት። አሕባሮች እውቀት አላቸው ግን አላህን አያመልኩት። እውቀት አላህ ሰጥቷቸው። ሩህባኖች ደግሞ እውቀት የላቸውም ግን አምልኮ ላይ ጠንካሮች ናቸው። طيب ዲንን የሚያበላሹት እነዚህ ሶስቶቹ ናቸው። ፋጅር የሆነ መሪ ዑለማ አጥፊ ሆን ብሎ አበላሽ የሆነና ያለ እውቀት የሚያመልክ የሆነ ሰው نعم الشاهد ከዚህ ግጥም ላይ የምንወስደው ነጥብ ወንጀል ቀልብን ትገላለች የሚለው የአብዱላህ ኢብኑ መስዑድ ንግግር። አብዱላህ ኢብኑ መስዑድ ረአይቱ الذنوب تميت القلب خلاص ትገላለች። ይሄም ሁላችንም የምንመለከተው ጉዳይ ነው ማለት ነው። نعم قال رحمه الله ومنها ወንጀል ከሚያመጣው ሌላው መዘዝ أن المعاصي ወንጀል تفسد العقل عقልን ታበላሻለች። تفسد العقل عقልን ታበላሻለች፣ አስተሳሰብን ታበላሻለች። فإن للعقل ምክንያቱም ለዓቅል ለአእምሮ ኑራን ብርሃን አለው። والمعصية ወንጀል ደግሞ تطفئ ታጠፋለች ኑር العقل የዓቅልን ብርሃኑን ታጠፋዋለች። ولا بد ምንም ቅሮት የለው طيب ምንም ቅሮት የለው። ወንጀል በሰራችሁ ቁጥር የማሰብ አቅማችሁ እየቀነሰ የማስተዋል አቅማችሁ እየቀነሰ ነገራቶችን የማስተዋል ወደፊት የማሰብ አቅማችሁ እየቀነሰ ይመጣል። طيب والمعصية ወንጀል تطفئ ታጠፋለች ኑር العقل የዓቅልን ብርሃኑን ታጠፋዋለች። ولا بد سبحان الله ምንም ቅሮት የለው ምንም ቅሮት የለው። فإذا طفئ أو وإذا طفئ ከጠፋ ደሞ አሉ وإذا طفئ ከጠፋ ኑሩሁ የዓቅላችን ብርሃኑ ከጠፋ ضعف ይደክማል ወነቁሰ ይቀንሳል። طيب እዛ እኮ ነው ኢማሙ ሻፊዒ ረሂመሁላሁ ተዓላ ወደ ኢማሙ ማሊክ በሚመጡበት ጊዜ ኢማሙ ማሊክ ጋር በጣም ተገረሙ። ኢማሙ ማሊክ ሲቀሩ ማለት ኢማሙ ሻፊዒ በኢማሙ ማሊክ ላይ ሲያነቡ መትኖችን ሲያነቡ በኢማሙ ሻፊዒ ላይ የተመለከተው ነገር በጣም ገረመው ኢማሙ ማሊክ። طيب ዘካኡ ፈህሙ በጣም ሲገርመው ምናሉ ኢማሙ ማሊክ ለኢማሙ ሻፊዒ ኢኒ አራ አላህ ቀድ አልቃ ዐላ ቀልቢከ ኑራን ፈላ ትጥፊዑሁ ቢዙልመት ልማዕስያ። ሱብሓነላህ ሱብሓነላህ ኢኒ አራ አላህ እኔ አላህን እመለከታለሁ አለው። ቀድ አልቃ ዐላ ቀልቢከ ኑራን በቀልብ ውስጥ አላህ ኑርን አስቀምጦልሃል አሉ። ኢማሙ ሻፊዒ ሲያነቡ ፈህማቸው በጣም ገረማቸው ለኢማሙ ማሊክ። ግን ምን አሉት? ፈላ ትጥፊዑሁ ቢዙልመት ልማዕስያ ነገር ግን አደራህን በወንጀል ጨለማ እንዳታጠፈው። ማሻአላህ ፈህማለህ ማሻአላህ ፈጣነህ ነገር ግን በወንጀል እንዳታጠፈው ተጠንቀቃሉት። طيب ወንጀል በሰራችሁ ቁጥር እየደከመ አእምሯችሁ ኖርማል ዱንያዊ የሆነ ነገር እንኳን በአግባቡ ማሰብ አትችሉ። ለዛ እኮ ነው አንዳንድ ወንድሞች እህቶች ይመጡና በፊት ልኮ ቁርአን ሐፍዝ ነበር ጎበዝ ነበርኩኝ በቀን እንኳን አንዳንድ ጊዜ እንደውም 5 ሶፍሐ ከዛም በላይ ሐፍዝ ነበር በፊት እኮ ሰኞና ሐሙስ ጾም ነበር በፊት እኮ ሙራጃዓ ላይ ጎበዝ ነበርኩኝ ከዛስ አሁን ግን ማፊሽ ምንም የለም ይለው። በፊት እኮ ጎበዝ ተማሪ ነበርኩኝ የሚልም አለ። እኔ እኮ ከ1 እስከ 8 ስማር ጎበዝ ተማሪ ነበርኩኝ ይላል። ከ1 እስከ 8 ሲማር ማሻአላህ የዛን ጊዜ ወደ ወንጀል ዝንባሌ ይለለው ይችላል። طيب ከወንጀል ራሱን የጠበቀ ይሆናል። ከዛ በኋላስ ምን ተከሰተ? ራስን መጠየቅ ነው ያለብህ። ምክርን ከመጠየቅ በፊት መጀመሪያ ምን አዲስ ነገር ተፈጠረ በኔ ላይ? መጀመሪያ ላይ ማሻአላህ ጎበዝ የነበረ ሰው ፈህሙ ላይ ጎበዝ የነበረ ሰው ኪታብ ባንዴ ይገባል። አንዳንዶች ደግሞ ቂራአት እቀራለሁ አይገባኝም። طيب በፊት ላይ ጎበዝ ነበርኩኝ። ይሄን የመሰሉ ጥያቄዎች በተደጋጋሚ ይመጣሉ። ወይ ደግሞ እኛም እንጠይቃለን እኛም ጭምር ማለት ያኒ ሁላችንም ወንጀለኞች ናቸው። ራሳችንን እያነጸደን አይደለም። ባረከላሁ ፊኩም طيب አላህ በቦት ለማለት ነው እንጂ ራሱ እዚህ ጋር እያወራ ያለው ሰው ከናንተ ይባሰ እጅግ ወንጀለኛ የሆነ ሰው ራሱንም እየመከረ ያለ ሰው ነውና ራሴን እያጠራሁኝ አይደለም። ስለዚህ ከዛስ በኋላ ምን ተከሰተ? ራሳችን ልንጠይቅ ይገባል። طيب واذا طفئ ከጠፋ ኑሩሁ የአእምሯችን ብርሃን ከጠፋ ضعف ይደክማል ወነቁስ ይቀንሳል። የአስተሳሰባችን ያመለካከታችን ሁኔታ እየቀነሰ ይመጣል ማለት ነው። نعم وقال بعض السلف ከሰለፎች ከፊሎች አሉ። وقال بعض السلف ከሰለፎች ከፊሎቹ ምን አሉ?
ማ ዐሰላህ አሐዱን ማ ዐሰላህ አላህን እኮ አያምፅም አሐዱን አንድም አላህን አያምፅም ሐታ የጊበ ዐቅሉሁ ዐቅሉ እስኪወገድ ድረስ ማለት አንድ ሰው አላህን ሲያምፅ ዐቅሉ የተወገደ ቢሆን እንጂ እንደማለት ነው። ልክ ረሱል ዓለይሂ ሰላቱ ወሰላም በሐዲስ ላይ ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን እንዳሉት አንድ ዚና የሚያደርግ ሰው ዝሙት የሚያደርግ ሰው ዝሙትን አይፈጽምም ዝሙት በሚፈጽምበት ጊዜ እሱ አማኝ ሆኖ አይፈጽምም የሚሉት ገለጻ አለ አይደል ረሱል ዓለይሂ ሰላቱ ወሰላም። ስለዚህ አንድ ሰው አላህን አያምፅም ዐቅሉ የተወገደ ቢሆን እንጂ እንደማለት ነው። طيب فإنه لو حضر عقله لحجزه عن المعصية ዐቅሉ ቢኖርማ ከወንጀል ያግደው ነበር ዐቅሉ። طيب ሐቂቃ አንዳንድ ጊዜ ስናስበው አላህን ስናምፅ አሁን ኢብኑል ቀይም እንዳሉት አንድ ሰው አላህን ሲያምፅ ዐቅሉ የለም አላህ እየተመለከተ ነው አላህ ተመልካች እንደሆነ የሚያይን እንደሆነ እናውቃለን። አላህ በሰጠህ ኒዕማ ራሱን አላህን ስታምፅ ሹፍ አላህ ሰጥቶ ስልክን ሰጥቶ ብዙ ሰው የሚመኘው ብዙ ዳዕዋ ማዳመጥ የምትችልበት ብዙ መልካም ነገር መስራት የምትችልበትን ስልክ አላህ አመቻችቶልህ በራሱ አላህ በሰጠህ ኒዕማ ስታምፅ ክላስ ውስጥ ገብተህ ክላስህን ቆልፈህ ልክ ከክላሱ ከስር ንፋስ የሚያስገባልህ ጌታ ንፋስ እያስገባልህ طيب እሱን ለማመፅ ነገራቶች ሁሉ ተመቻችቶልህ የራሱ ኒዕማ የራሱ ጸጋ አላህን ስታምፅ ዐቅልህ ይዝን ይትደዋለው እያሉ ያሉ ሐራም ነገር ስትመለከት መላኢካዎች አሉ ረቂብ ዓቲዶች አሉ ትከሻዎቻችን ላይ አሉ እየተመለከቱን ከአባትህ በላይ ቅርብ ከእናትህ በላይ ቅርብ ከሚስትህ በላይ ቅርብ ከሁሉም ነገር በላይ ቅርብ ሆነው አንተን እየተመለከቱ ነው። ሴቲንግ ውስጥ ስትገባ ሰርች ስታደርግ ፎልደር ስትከፍት ስትጻጻፍ እየተመለከቱ ነው። طيب ያንን የምትሰራውን ወንጀል ምናልባት አባትህ ወይ እናትህ ፊት ስራ ብትባል ላትሰራው ትችላለህ። አትሰራውም በፍጹም አይደለም ስራው አይደለም ሁላችንም ያለ ምንም ኮድ ስልካችሁ ምንም ፓተርን ሳታደርጉ ምንም አይነት ፓተርን እንዳይኖረው ተብሎ እስኪ ስልካችሁ ይፈተሽ ቢባል በሙሉ ፈቃደኝነት የሚሰጥ በጣም ትንሽ ነው። ሁሉም በድብቅ አላህን የሚያምጽበት ወይ ደግሞ ሊያፍርበት የሚገባ የሆነ ነገር አለ ይብዛም ይነስ طيب ስለዚህ ምን አሉ ما عصى الله احد حتى يغيب عقله ወነታቸው ይሄን ነገር ስናስተውል አንድ ሰው አላህን አያምጽም እንደው ዐቅሉ እስኪወገድ ድረስ ቢሆን እንጂ ዐቅሉ የተወገደ ነው ማለት ነው። يعني لو حضر عقله لحجزه عن المعصية ዐቅሉ ከኖርማ ከወንጀል ይከለክለው ነበር። በተለይ ደግሞ ይሄንን የኢብኑል ቀይም ኪታብ ሙኽተሰር الداء والدواء ኪታብ ቀርቶ ወንጀል ላይ ደግሞ ሲፈጽም ሰብት እስካሁን የወንጀልን አደጋ እየተመለከትን ወንጀል ምን ያክል አደጋ በህይወት ላይ እንደሚያመጣበት እየቀራን ነው አይደል? ከዛ በኋላ ይሄንን ሁሉ እያወቀ ሼክ ኢብኑል ቀይም ወላ ቡዳ እያሉ እየመጡ ነው። ቅሮት የለውም እያሉ ነው። እስካሁን እየሲጠቅሱ ይከሰታል እያሉ ነው አይደል? ስለዚህ አቅላችን የት ብሄር ነው ብሎ ማሰብ ያስፈልጋል ማለት ነው። نعم قال رحمه الله ومنها ሌላ ወንጀል ከሚያመጣው ጣጣ أن الذنوب ወንጀል إذا تكاثرت በበዛሽ ጊዜ طبع على قلب صاحبها طبع ይታተማል ይታሸጋል على قلب صاحبها በባልተቤቱ ቀልብ ላይ ይታሸግበታል ማለት ባልተቤቱ ማለት ወንጀል የሚሰራውን ሰው ማለት ነው። ወንጀልን እንደ ወንጀል አይመለከትም ሐራምና ሐላል ይቀላቀልበታል። طيب እዛን ጊዜ ትልቅ ጥፋት ላይ ሆናል ማለት ነው። فكان يونال من الغافلين ከዝንጎች ይሆናል كما قال بعض السلف ልክ ከፊል ሰለፎች እንዳሉት في قوله تعالى የአላህ Subhanahu Wa Ta'ala ንግግር አስመልክቶ አላህ ሱረቱል ሙጠፊፊን ላይ كلا بل ران على قلوبهم ما كانوا يكسبون كلا الله Subhanahu Wa Ta'ala ይከልከላል በል ይልቁንም ራነ ደገደገባቸው ወይ ደግሞ ተደራረበባቸው طيب ደፈደፈባቸው ነው ይባል ራነ ደፈደፈባቸው على قلوبهم በቀልቦቻቸው ላይ ما كانوا يكسبون ሲሰሩት የነበሩት ወንጀል ቀልባቸው ላይ ምን አለበት ዘጋባቸው። طيب ረሱል አለይሂ ሰላቱ ወሰለም እንደነገሩ ልክ አንድ ወንጀል ስንሰራ ቀልባችን ላይ የሆነ ነገር ያርፋል ከዛ የሆነ ነገር ያርፋል ልክ ቀልባችን እንደ ነጭ ወረቀት ወይ ደግሞ እንደ ነጭ ልብስ እንሳበውና ልክ በዛ አይነት ሁኔታ ማለት ነው። ቃለ ምን አሉ ዑለማዎች هو እሱኮ الذنب ወንጀል ነው بعد الذنب ከወንጀል በኋላ ሌላ ወንጀል መስራት ራን ያለ አላህ Subhanahu ራን ያለ ሐሰኑል በስሪ እንዳሉት هو الذنب على الذنب حتى يعمي القلب ይሄ እኮ ማለት ሲሰሩት በነበሩ ወንጀል አላህ Subhanahu Wa Ta'ala ቀልባቸው ላይ ዘጋባቸው ደፈደፈባቸው የሚለው
ከወንጀል በኋላ ወንጀልን መስራት ነው ቀልባቸው እስኪታወር ድረስ طيب ስለዚህ ቀልብን ያውራል የዛን ጊዜ ቀልብ ሲታወር መካሪን አትሰማም ዳዕዋ ይገባህም ማሐደራ ላንተ ቀልድ ነው መስጊድ ሰግደህ ቶሎ ነው የምትወጣው ይሄም ጥሩ ላይ ካለ ነው የምታቆምበት ደረጃም ሊመጣ ይችላል نعم ስለዚህ ሌላ ወንጀል በበዛ ቁጥር ቀልባችን ላይ እየደፈደፈ እየዘጋ ይመጣና ቀልባችን ሙሉ ለሙሉ ድንጋይ ያደርገውና መስማት ማስተዋል حرامን حرام ብሎ መመልከት እናቆማለን ማለት ነው قال ومنها كونجل مزز ليلاو أن الذنوب وانجل تدخل العبد باريان تاسكبوالج تحت لعنة رسول الله صلى الله عليه وسلم كرسول عليه الصلاة والسلام ارقمان سر تاسكبوالج الله المستعان رسول عليه الصلاة والسلام اندي رقمت رسول عليه الصلاة والسلام كرقمواتشو سواتش وست اندي قابا يرقو فإنه لعن رسول عليه الصلاة والسلام لعن رقموال على معاصي ببزو وانجلوش لاي تراقموال بزو وانجلوش لاي رسول عليه الصلاة والسلام تراقموال شوفوا تراقمي مانو رسول عليه الصلاة وغيرها كالسوج اللوما رسول عليه الصلاة والسلام كتراقموت وج اللو أكبر منها كالسوي كفانو كتراقمبت بلاي ميهون بت حقات عمي الله مالت فهي يجي مالت رسول عليه الصلاة والسلام يارل تراقموبات وانجل للام وانجلوش اللو أولا يتقباشنات بدخول فاعلها الصوان يسرات أكال ياتشن وانجل يسرات أكال تحت اللعنة كرقمان سر مقباتو يتقبان يبلت يتقبان بالتالي حديث لي رسول عليه الصلاة والسلام الرقمان طيب كالزوست فلعن رسول عليه الصلاة والسلام رقموال الواشمة نكاشن واشمة مالت نكاش ويدمو نكسات يمتارك طيب والمستوشمة أسنكاشوانم رقموال من نكسلات مالتم نكسات بس ولا يندرجلات ياررجتشو طيب نكسات مالتنا واشمة مالت نكساتنا واشمة تجباريوانات المستوشمة دمو أسنكاشوانات تعليق قال لكن كتاج تملكته تعليقون تملك لمراجعة ملكام قال الوشم قالوا وشم بلو مالت أن يغرز الجلد أن يغرز ليوغانو الجلد ساونت ليوغانو بإبرة بمرفي ثم يحشى كزال مولانو السلاي يدرق باتنو بكحل بكل يعني كل مالتنو أو نيل ويدمو بنيل كلام عينتنو سماونا تقرنا سماو عينت كلام بسو يدرق باتل بمرفي يوغانا قودا يتاتو عينت مالتنو تاتو كذا فيزرق آثره يسوف حاناو عشارو سماوي يهونال أو يخضر ويمدمو عرنقواري يهونال طيب بزاملكو يهنو واشنولا والواشمة تعليق لاني والواشمة واشمة بلومانت هي الفاعلة يمتسراو أكلات تكبارون يمتسكنيو أكل واشمة بلالت والمستوشمة مالت تمو هي التي الصنات يفعل بها ذلك يتكبر بالصلاة يمفز أمبات أكلمو مستوشمة بلالت طيب نعم رسول عليه الصلاة والسلام الصور قال والواصلة رسول عليه الصلاة والسلام لنا من رقمال واصلان سأقول كتاي والموصولة أسكتوان طيب سأقول يمتاسكتل هيومان هير ليهون يشلال نزاينة ارتفشال يهونو سأقروتشن يمتكتلوم رسول عليه الصلاة والسلام رقمه الزولي واصل عليهم تعليق قال الواصلة واصلة بلو مالت هي التي صنت تصيل شعرها سأقران يمتكتلت بشعر آخر بليلا سو ويدمو بليلا نقر سأقر زورا بوشت يسوالون سأقر مالت طيب سأقر اللاتم من البات يفرز سأقر مليون يشلا والمستوصلة مستوصلة دمو التي يجنات يفعل بها بالصلاة يتكبر يمفسم بات يونج أكل مستوصلات بلالج رسول عليه الصلاة والسلام الصن رقموال يمتسراونم أنشي ميكاب بيت كفتش ليهون يشلال من أني من أقبان يبال ተረግመሻል ማለት طيب አንዳንድ ጊዜ እህቶች የምትማሩትን ሙያ ከሸሪዓ አንፃር መማር ያስፈልጋል طيب ምክንያቱም መማሩ ኸይር ነው ሜካፕ ምናምኖች ለራሳችሁ ማለት ነው ግን ሌላ ወደ ወንጀል የሚጋብዙ ነገራቶች ውስጥ እንዳይኖሩ እንደዚህ አይነት ስራዎች የፀጉር መቀጠል የተለያዩ ነገራቶች ማለት ነው ስለዚህ ረሱል አለይሂ ሰላቱ ወሰለም እሷን ረግመዋል ወናሚሳ ናሚሳን ረግመዋል ወልሙተነሚሳ ሙተነሚሳንም ረግመዋል
አናሚሳ ማለት ቅንድብ የምትላጭ ማለት ነው። ቅንድብ የምትላጭ ወልሙተነሚሳ ደግሞ ማለት አስላጯ ማለት ነው። ቅንድቧን የምታስላጨው طيب ለውበት እየተባለ ጸጉራቸውን ወንዱም አሁን እያደረገ ነው። ወንዱም እየተደረገ ነው። ጭራሽ ጸጉር ቤት ሄዶ ነው የሆነ በጎን እንደዚህ ሽርፍ አድርጎ ምናምን ይቆርጠዋል ቅንድቡ ላይ። ብዙ ወንዶችን ተመልክቻለሁ። ረሱል ዓለይሂ ሰላቱ ወሰላም እሷን ረግመዋል። طيب تعليق ላይ እንመልከት። قال النامصة ናሚሳ ማለት هي التي صنت تنتف الشعر ጸጉርን የምትነቅል ሚን ወጅሃ ከፊቷ ላይ ወልሙተነሚሳ ሙተነሚሳ ደግሞ التي يفعل بها ይህ ነገር በሷ ላይ የሚሰራባት ናት ማለት ነው። ስለዚህ ያው ናሚሳ ወይ ደግሞ ነምስ የሚባለው ለውበት ተብሎ ቅንድብን ጸጉር መንቀል ወይ ደግሞ መላጨት ወይ ደግሞ በብዙዎቻችን ቋንቋ መቀንደብ ነው የሚባለው እሱ ማለት ነው። قال والواشرة ረሱል ዓለይሂ ሰላቱ ወሰላም ዋሽራን ረግመዋል ጥርስ የምታስሞርድን ወልሙስተውሽራ طيب አስሞራጇን ጥርሷ እንዲሞረድላት ያደረገችውንም አካል ረግመዋል። طيب ዋሽራ تعليقን እንመልከት። قال الواشرة ዋሽራ ብሎ ማለት هي التي صنت تحدد أسنانها ጥርሷን የምትሞርድ تحدد ማለት የምትሞርድ أسنانها ጥርሶቿን وترقق أطرافها ጫፎቹን ደግሞ የምታሳሳናል። طيب ድሮ ነበር። አሁን ላይ እንደ ውበት እሱ የሚታይ አይመስለኝም። ድሮ እናቶቻችን አያቶቻችን ጥርሳቸውን ሹል ያደርጉት ነበር። طيب እሱን ረሱል ዓለይሂ ሰላቱ ወሰላም ረግመዋል። አላህ Subhanahu Wa Ta'ala በሰጠን ውበት አላህ Subhanahu Wa Ta'ala ባደረገልን በራሳችን ልንብቃቃ ይገባል ማለት ነው። ነዓም ወለዐነ ረሱል ዓለይሂ ሰላቱ ወሰላም ረግመዋል አኪለ ሪባ ሪባን የሚበላ ሰው አኪለ ሪባ ሪባን የሚበላ ወሙኪለሁ የሚያበላውንም አካል ሪባ የሚያበላውንም ወካቲበሁ ጸሐፊውንም ይሄ ሪባ ሲፈጸም በመካከላቸው ውሉን የሚጽፍ በመካከላቸው ስምምነቱን የሚጽፈውንም ረግመዋል። ወሻሂደይሂ ሁለት ምስክሮችንም ረግመዋል። በሁለቱ መካከል ሲደረግ መስካሪዎች ካሉ ረግመዋል አሉ ረሱል ዓለይሂ ሰላቱ ወሰላም ረግመዋል። ሱብሃንአላህ ሐዲስ አለ ሁም ሰዋኡን ብለዋል። ይህንኑ ሐዲስ ካመጣ በኋላ ሁም ሰዋኡን እኩል ናቸው እነሱ ሪባ የሚበላው ወለድ ማለት ነው የሚያበላውም አካል ጸሐፊውም መስካሪው። እዚህ ጋር ወለድ ያለበት ባንክ ወለድ የሚሰራ የሆነ ባንክ ላይ የምንሰራ ወንድሞችና እህቶች ካለን አላህን ልንፈራ ይገባል። እዚህ ውስጥ እንካተታለን። طيب የወለድ ባንክ ላይ እዛ ቦታ ላይ ስልጣን ኑሮት حتى ሼኹል አልባኒ ረሂመሁላሁ ተዓላ ጽዳት እንኳን ቢሆን አይቻልም የሚል አቋም አላቸው። ጽዳት طيب ባንክ ላይ ወለድ የሚሰራበት ባንክ ከሆነ ጽዳት እንኳን ቢሆን አይቻልም። ስለዚህ ጥንቃቄ ልናደርግ ይገባል። من عان على معصية ناله من إثم وما يستحق كما قال الشيخ ابن عثيمين رحمه الله وهنا ወንጀል ላይ ያገዘ ሰው ከዛ ከወንጀሉ ለሚገባውን ያክል ያገኛል። ስለዚህ ረሱል ዓለይሂ ሰላቱ ወሰላም ረግመዋል አሉ። አሁን ይህንን እዚህ ላይ ያመጡት ለምንድን ነው? እዚህ ጋር አሁን እኛ ስለ ጥርሷን ስለምትሾል ስለምትቀነደብ ጸጉሯን ስለምትቀጥል ሴት አይደለም የተፈለገው ብዙ ሐዲሶች ላይ ረሱል ዓለይሂ ሰላቱ ወሰላም ወንጀል የሚሰሩትን ሰዎች ረግመዋል። እንደ አይነት ወንጀልም ሆኑ ሌላም ሐዲሶችን መጥቀስ ይቻላል። ረሱል ዓለይሂ ሰላቱ ወሰላም የተራገሙበት የሆነ ወንጀል ደግሞ ያ ወንጀል ትልቅ ነው። طيب አንድ ወንጀል ከባኢር ነው ወይንስ ሰጋኢር ብሎ መመዘኛል። ወንጀሉ ትልቅ ወንጀል ነው ወይንስ ትንሽ ወንጀል ነው ብሎ ለመመዘን ዑለማዎች ያስቀምጡታል። የተለያዩ ገለጻዎች ቢኖሩም ኢብኑ ተይሚያ ረሂመሁላሁ ተዓላ ያስቀመጠው እጅግ የተሻለ ነው። ኩሉ ዘንብ ተወዒደ صاحبه بأنه لا يدخل الجنة ولا يشم رائحة الجنة وقيل فيه من فعله فليس منا وأن صاحبه آثم فهذه كلها من الكبائر أو كما قال ابن تيمية رحمه الله عند وانجل كبائر وانجل تلك وانجل لو لبالزن عند الله سبحانه وتعالى وإلى الرسول عليه الصلاة والسلام يزاتبت يونا توعد صاحبه بالتبت يونجل بالتبت التزاتبت فمن بأنه لا يدخل الجنة جنة يقوم تبلو بالتلاي حديثوش لا يهن يدرج جنة يقوم من الأرل عندس ولا يشم رائحة الجنة የጀነትንም ሽታ ያገኝም የሚሉ ሐዲሶችን የመጡባቸው አሉ። እንደዛ ከተባለ ጉዳዩ وقيل فيه በዛ ወንጀል ላይ ደግሞ የተባለበት ከሆነ من فعله فليس منا ከኛ አይደለም። ረሱል ዓለይሂ ሰላቱ ወሰላም
ይሄንን ያላደረገ ከኛ አይደለም የሚሉበት ሐዲስ ብዙ አለ አይደል? ከኛ አይደለም ብሎ የገለጹበት ወአነ ሷሂበሁ አሲሙን ይሄንን ያደረገ ሰው እኮ አሲም ነው ወንጀለኛ ነው ተብሎ የተገለጸበት فهذه كلها من الكبائر እንደዚህ አይነት ሁኔታ የመጡ ሐዲሶች ማስጠንቀቂያዎች ክልከላዎች ሁላቸውም ትልቅ ወንጀል ናቸው። طيب ስለዚህ እነዚህን ነገሮች ካተቱ ትልቅ ወንጀል ነው። እጅግ ልንጠነቀቅ ይገባል። ትናንሽ ወንጀሎችን አንጠንቀቅ ማለት አይደለም። طيب ابن القيم رحمه الله እንደሚሉት الإصرار على الصغيرة قد يساوي اسم الكبيرة ومعنى هذا الكلام ትንሽ ወንጀል ላይ መዘውተር የሆነ ትንሽ ወንጀል እየሰራችሁ እዛ ላይ መዘውተሩ የትልቅ ወንጀልን ደረጃ ይይዛል። ቀደምቶች እንደሚሉት لا صغيرة مع الإصرار ولا كبيرة مع الاستغفار አንድ ወንጀል ላይ ከመዘውተር ጋር ትንሽ የሚባል ወንጀል የለም። ከዘወተርክበት ትንሽ ወንጀል ትልቅ ነው። ولا كبيرة مع الاستغفار استغفار ከማድረግ ጋር ደግሞ ትልቅ የሚባል ወንጀል የለም። ተውባ ካደረክ استغفار ካደረክ ትልቅ የሚባል ወንጀል የለም። የሆነ ወንጀል ላይ ከዘወተርክ ደግሞ ትንሽም ቢሆን ትንሽ አይሆንም ትልቅ ይሆናል። ስለዚህ ወለዐነ السارق ልክ እንደዚሁ ረሱል አለይሂ ሰላቱ ወሰለም ሌባን ረግመዋል። ስለዚህ ሌላው ወንጀል ከሚያመጣብን መዘዞች ውስጥ ባረከላሁ ፊኩም ረሱል አለይሂ ሰላቱ ወሰለም እንዲረግሙን ሰበብ ነው ማለት ነው። አሁን እዚህ ውስጥ ከተጠቀሱት ሊሆኑ ይችላል፣ በሌላም ሐዲስ ሊሆን ይችላል። ለዐና የረሱል አለይሂ ሰላቱ ወሰለም እርግማን የመጣበት ሐዲስ ወንጀለኛ ሰርተን ከሆነ የረሱል አለይሂ ሰላቱ ወሰለም እርግማን ውስጥ እንካተታለን ማለት ነው። ነዓም ቃለ ረሂመሁላህ ወሚንሃ ሌላው ወንጀል ከሚያመጣው መዘዝ ውስጥ ሒርማኑ ዳዕወቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወዳዕወቲል መላኢካ ሒርማኑ መከልከለው ዳዕወቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም የረሱሉን ሰለላሁ ዐለይሂ ወሰለም ዱዓ መከልከል ወዳዕወቲል መላኢካ የመላኢካዎችንም ዱዓ መከልከል ነው። ወንጀል ስንሰራ መላኢካዎች በእኛ ላይ ዱዓ እንዲያደርጉ እንከለከላለን። فإن الله سبحانه مكنياتهم الله سبحانه وتعالى أمر نبيه نبي عزوال أن يستغفر للمؤمنين لأمانيوش لوند أمانيوش مهارتان لطيق والمؤمنات لسيت أمانيوشم استغفارا اندرج الله سبحانه وتعالى نبي عزوال وقال تعالى الله سبحانه وتعالى سورة الغافر الله من على الذين يحملون العرش الذين النزاء يحملون العرش عرشين يمشكموا يهونوا تعالى الله سبحانه وتعالى ملائكة وش معناتهم الذين النزاء يحملون العرش عرشين يمشكموا يهونوا عرشين تشكامي ملائكة وش አሉ አሁን ላይ አራት ናቸው። አሁን حاليا አሁን ላይ يوم القيامة ግን 8 ይሆናሉ። الله سبحانه وتعالى سورة الحق عليه وسلم ويحمل عرش ربك فوقهم يومئذ 8 የዛን ጊዜ يوم القيامة የጌታን عرش 8 ይሸከሙታል يعني 8 መላእክቶች طيب ኢማም الطبري ሌሎችም እንደዚሁ ትክክለኛ በሆነ ሰነድ ረሱል አለይሂ ሰላቱ ወሰለም هم اليوم 4 አሁን ላይ አራት ናቸው واذا كان يوم القيامة ايدهم الله ب4 طيب يوم القيامة ሲሆን ደግሞ ሌላ አራት አላህ ይጨምርላቸዋል የሚል አለ ተፍሲር الطبري ተፍሲራቸው ላይ ልክ እንደዚሁ አስቀምጠውታል ማለት ነው። እና الذين يحملون العرش እነዛ አርሽን የሚሸከሙ ይሆኑ መላእክቶች ومن حوله በሱም ዙሪያ ያሉ طيب ومن حوله يعني يحفون بالعرش ويطوفون به بعرش ዙሪያ ላይ ያሉ يسبحون بحمد ربهم يسبحون ጌታቸውን ያጠራሉ بحمد ربهم ጌታቸውን ከማመስገን ጋር ويؤمنون به በሱም ያምናሉ በአላህ ويستغفرون مهارتان ይጠይቃሉ هذا هو الشاهد ويستغفرون مهارتان ይጠይቃሉ استغفارን ያደርጋሉ للذين آمنوا ለነዛ ላመኑት استغفارን ይጠይቃሉ አያችሁ للذين آمنوا للنزا لامنوت استغفارن يطيقولاچوال من يلالو ربنا اي ويقولون ربنا ጌታችን ወይ ይላሉ وسعت كل شيء ሁሉን ነገር ሰፋ رحمة وعلما በዝነትም በእውቀት فاغفر ይቅርበል للذين تابوا للنزا لتملسوا لهونت واتبعوا سبيلك መንገድህንም ለተከተሉ ለሆኑት وقهم عذاب الجحيم ያንተን ቅጣትህን ደሞ ጠብቃቸው وقهم ጠብቃቸው عذاب الجحيم ያንተን ቅጣትህን ጀሂምህን ጠብቃቸው ረበና ጌታችን ሆይ ወአድኺልሁም አስገባቸው ይላሉ ጀናቲን ጀነቶችን አስገባቸው አድኒን መኖሪያ የሆኑ ጀነቶች መዘውተሪያ የሆኑ ጀነቶችን አለቲ ያቺ ጀነት ወዓተሁም ቃል የገባህላቸው የሆኑ ወመን ሰለሃ የተስተካከሉትን የበጁትንም አስገባቸው ሚን አባኢህም ከአባቶቻቸው ወአዝዋጅህም ከሚስቶቻቸው ወذرያቲህም ከዝርያዎቻቸው ተስተካከሉትን በእነሱ መንገድ ልክ እንደነሱ ያመኑትን አስገባቸው
ኢነከ አንተ ልዓዚዙል ሐኪም አንተ አሸናፊና አልሐኪሙ ጥበበኛው የሆንክ ጌታ ነህ። ሱብሓነላህ። ተመልከቱ ይህን ዱዓ። ይሄ ብቻ አይደለም፣ ወቂሂሙ ሰይአት ወቂሂም ጠብቃቸው፣ አሰይአት መጥፎን ነገር ጠብቃቸው። ወነዑዙ ቢላሂ ሚን ሰይአቲ አዕማሊና ወመን ተቂ ሰይአቲ አንተ ከወንጀል የጠበቅከው የሆነ የውመኢዝን ፈቀድ ረሒም የዛን ጊዜ በእርግጥም አዝነህለታል። ወዛሊከ ይህም ደግሞ ወልፈውዙል ዐዚም ትልቅ ድል ማለት እሱ ነው። ፈውዝ ነው፣ ስኬት ማለት እሱ ነው። ስለዚህ ዱዓ ሁሉ ያደርጋሉ ማለት ነው። መላኢካዎች ዱዓ ያደርጉለታል ማለት ነው። ከወንጀል የሚጠበቅ የሆነን ሰው ምን አሉ ኢብኑል ቀይም ፈሃዛ ዱዓኡል መላኢካ ፈሃዛ ይህ አሉ ዱዓኡል መላኢካ የመላኢካዎች ዱዓ ነው። ሊልሙእሚኒን አታኢቢን ለተውበተኛ ለተመላሾች አማኞች የመላኢካዎች ዱዓ ነው። አልሙተቢዒን የሚከተሉ ለሆኑ ሊኪታቢህ ለአላህ ስብሓነሁ ወተዓላ መጽሐፍ ቁርአንን ወሱነቲ ረሱሊህ ሰለላሁ ዐለይሂ ወሰለም የረሱልን ሰለላሁ ዐለይሂ ወሰለምን ሱና የሚከተሉ ለሆኑ አማኞች የመላኢካዎች ዱዓ ነው። አለዚነ እነዛ አማኞች ላ ሰቢለ ለሁም ለነሱ መንገድ የሌላቸው የሆኑ ገይሩሁማ ከቁርአንና ከሐዲስ ውጭ ሌላ መንገድ የሌላቸው ለሆኑ ለአማኞች የመላኢካዎች ዱዓ ነው። ፈላ የጥመዕ አይፈልግም ተስፋ ያደርግም ገይሩ ሃኡላኢ ከነዚህ ውጭ ያሉ ቢልኢጃበቲ አው ቢኢጃበቲ ሃዚህ ዳዕዋ ቢኢጃበቲ በመቀበል ሃዚህ ዳዕወቲ ይህችን ዱዓ ተቀባይነት በማድረግ ላይ ወይ ደግሞ እቺ ዱዓ ትደርሳናለች ብለው ሌሎቹ ከአማኝ ውጭ ያሉ ሰዎች ተስፋ ያደርጉ አይፈልጉ። ለምን? ኢዝ ለም የተሲፍ አልተገለጸምና ነው። ቢሲፋቲል መድዑዊ ለሁ ቢሃ ቢሲፋቲል መድዑዊ ዱዓ በሚደረግላቸው ቢሃ አሁን በጠቀስናቸው በዚች ቁርአን አንቀጽ ላይ በዚህ በተገለጹት ውስጥ እነሱ ስለሌሉ طيب ደግመዋለሁ። ፈላ የጥመዑ ገይሩሁ ሌላው እኮ አይፈልግ ተስፋ ያደርግ ሃኡላኢ ገይሩ ሃኡላኢ ከነዚህ ውጭ ያሉት ከአማኞች ውጭ ያሉት በኢጃበቲ ኢጃባ በመቀበል ላይ ይቀበለናል አላህ ብለው هذه الدعوة ይህችን ዱዓ እኛም ይደርሰናል ብለው ተስፋ ያደርጉም አይፈልጉም። ለምን? ኢዝ ለም የተሲፍ አልተገለጸምና ቢሲፋቲል መድዑዊ ለሁ ቢሃ አሁን በጠቀስናቸው በእነዚህ ዱዓዎች ምክንያቱም አማኞች ናቸው። طيب ወየስተግፊሩነ ሊለዚነ አመኑ طيب ከዛስ ባህሪያቸውን ገልጸውልናል። طيب ፈግፊር ሊለዚነ ተሃቡ የተወበቱ የተመለሱ ወተበዑ ሰቢለክ ያንተን መንገድ የተከተሉ እንደዛ መሆን አለባቸው። ማመናቸው ተውበት አድርገው መንገድን የተከተሉ መሆን አለባቸው ማለት ነው። ስለዚህ ወንጀል ሌላው ከሚያመጣው ጣጣ ውስጥ ባረከላሁ ፊኩም ምንድነው? መላኢካዎች የሚያደርጉት ዱዓ እንዳይደርሰን ሰበብ ይሆናል። ይሄ ደግሞ ትልቅ የሆነ ቅጣት ነው። ስለዚህ ወንጀል በጣም ብዙ መዘዞች አሉ። ኢንሻአላህ ከዚህ በኋላ የተለያዩ ርዕሶችን እጅግ ወሳኝ የሚባሉ ርዕሶችን ይዳስሳሉ። ለዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።